ያላመኑ ብፁዓን ናቸው። ማየት ማመን ነው። ታሪክ ተደገመ ማናት ምንድነው የሚለውን በቀጥታ ነው ወሬ አላበዛም ከራሷ አንደበት የምንሰማ ይሆናል። ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። መቼም ለኔ ዩቲዩብ ቻናል ወይም ለኔ ሚዲያ ደንበኛ ነሽ። እንደውም አንዳንዴ አሁን ብራንድ ይሆንሽ ይመስለኛል አይደለም? ስምሽን እስኪ ተዋወቂያቸው ተመልካቾች። ስሜ ገነት ይባላል። ገነት በምን የሥራ ዘርፍ ላይ የተሰማራሽው? በከርሰ ምድር ውሃ ቁፋሮ። ከርሰ ምድር ውሃ ቁፋሮ ስራ ላይ ባለፈው አቅርቤሽ ነበር። ባለፈው ስንት ሜትር ነበር የቆፈርሽው ለማስታወስ ያክል? ባለፈው 24 ሜትር ላይ። ዛሬ በስንት ደገምሽው? ዛሬ 42 ሜትር ላይ። 42 ሜትር ላይ እንግዲህ ሴት ነች። የከርሰ ምድር ውሃ መቆፈሪያ ማሽኑን ይዛ ከስደት ተመልሳ ይሄው አይደለም ወንድ እኔም መስራት እችላለሁ ብላ እየገባች ነች። ቻሌንጁ ምን ይመስል ነበረ? ሁለተኛው ስራ ላይ እስኪ። ቻሌንጅ አለው ግን ያው ብዙም አይደለም። ቻሌንጅ ብዙም የለውም። ተዋጣሽዋል ማለት ነው። ውሃውን ተመልከቱ እንዴት እንደ ንጹህ ውሃ እንደሆነ ማለት ነው። ተመልከቱት። ኦልሞስት እየጠራ ያለ ውሃ ነው። እንዳለ ተከፋፍሏል። እንደምትመለከቱት ውስጥ ለውስጥ እንዳለ እየተዘረጋ ስለሆነ ነው ያለው። በአንድ ቱቦ ብቻ የመጣው ቻሌንጅ የለውም እያልሽን ያለሽው። ያው ቻሌንጅ አለው ግን የተወሰነ ነው ቻሌንጁ እያልሽን ያለሽው። እስኪ ለተመልካቾች ለሚያስቆፍሩ የሚሆኑ ወደዚህ ስራ መግባት ለሚፈልጉ ሰዎች እስኪ ምንድነው የምትዩ? እስኪ መልእክት አስተላልፉ። ያው መስራት የሚፈልጉም ቢሰሩ ችግር የለውም። ያው ገበያው አለ። ኦኬ። ማስቆፈር የሚፈልጉም ደግሞ ያው አለን ነው። እሺ የመጀመሪያው በነገራችን ላይ ቅምሿ አነስ ልትል ትችላለች። ምክንያቱም አንቺ 800 ሺህ ብር አውጥተሽ ነው አይደል ማሽኑን የገዛሽው። ሁለተኛዋ ላይ ደግሞ ትንሽ ያው ቆንጠጥ አድርገሻል። ያው እንደ ጨው ነገር ቀምሰሻል። እንዴት ነው ከውጭ ሀገር ስደትና እዚህ ያለው ሲነጻጸር አሁን እየተመቸሽ ነው? ወዛ ብለሻል። ባይዘወይ ብዙ ነገሮች ተስተካክሏል። ወዛ ብለሻል። ጸጉሩን ቀጥለሻል። ያለው ልዩነት እስኪ ቻፓው ላይ እንዴት ነው? እስኪ ለተመልካቾች ትርፋለው? አሪፍ ነው? አየሩ እንዴት ነው? አሪፍ ነው። ቆንጆ ነው። ከስደትና ከዚህ ስታነጻጸሩ እንዴት ነው? አረ በፍጹም አይገናኝም። በጣም ልዩነት አለው። ባለፈው ካቀረብኩሽ በኋላ ሚዲያ ምን አይነት አስተያየቶችን አስተናገርሽ? የገረመሽ ያስደነቀሽ ወይ ደግሞ ያናደደሽ ካለ እስኪ ለተመልካቾች እስኪ። ውጭ ያሉ እህቶቼ ወንድሞቼ በጣም ይደውላሉ። ኦኬ። ለነሱ ብርታት ነው የሆንኩት መተው መስራት እንደሚችሉ። ኦኬ። እናም ደውለው ያማከሩኛሉ። እኔም ደግሞ የኔን ሐሳብ ይሰጣቸዋሉ። ለተመልካቹ ግልጽ ለማድረግ ማሽኑን ከማን ነው የገዛሽው? ከኤርሚያስ ማለት ነው። ኤን የሚባለው ኤርሚያስ ማለት ነው። በጣም አሪፍ። ኤርሚያስ አሁን የመጀመሪያው ስራ ላይ ሰፖርት እንዳደረገሽ ነግረሽኛል። ሁለተኛው ስራ ላይስ እንዴት ነው? ሰፖርት አድርጎሻል? እንዴት ነው ለኤርሚያስ ላይ ያለው ልዩነት? አው ሰፖርት አድርጎሻል። በማንኛውም እንትን ከጎኔ ነው ያለው። አቶ ኤርሚያስ እኔ ጋር ስላለ አሁንም ግዴታ እሱን ሳላቀርብ መቅረት ንፉግነት ነው አይደለ? በተመልካች ፊት ማቅረብ እንዲናገር ማድረግ ምስጋናው ለሱ ማቅረብ ጥሩ ነው። ኤርሚዬ ናዚ ጋር እስኪ ተመልካቾች በደንብ ያውቁሃል። የዛሬ ከተወሰነ ከ5 ከ6 ቪዲዮ በፊት እንደዚሁ 3 ሆነን ቀርበን ነበረ። ደገመችው ታሪክ ሰራች እሷ። የዚች ልጅ ጀግንነት ጥንካሬዋን ብርታቷን አንሰራም ለሚሉ ሰዎች አሁን ምንድነው ገነት ላይ ያየው ነገር? እስኪ መጀመሪያ ስምን ሃይላይት ተዋውቃቸው። ያውቁሻል፣ ፌመስ ነሽ ግን ተዋውቂያቸው እስኪ። እሺ ኤርሚያስ እባላለሁ። ይሄን የከርሰ ምድር ውሃ ቁፋሮና የማሽን ስራ ነው የምንሰራው። ምንድነው እዚህ ጋር ገነት ጋር ያየሁት ነገር በጣም ጎበዝ ነች። ሴት ሆኖ እንደውም እንደዚህ መስራት እንግዲህ አንድ ወር ባልሞላ ጊዜ ውስጥ ኦልሞስት 2 ስራ ሰርታለች። ስለዚህ ምንድነው የማይባት እሷን መታገል ተስፋ ያለ መቁረጥ እንግዲህ እንደምታየው ራሷ ነች ቦክታ በጭቃ የምትሰራውና ከልጆቹ ጋር ሆና ስለዚህ ራቅ ብላ ምናምን ቆማ ሳይሆን ራሷ ገብታ ነው የምትሰራው። ስለዚህ የሚሰራ ሰው ያሳካል። ይኸው አሳክታለች። 42 ሜትር ሪል ስቴት ግቢ ውስጥ ነው የተፈረችውና ይሄ ምንድነው ሌሎቹ መስራት ይችላሉ። አንተስ ምን ያክል ደስተኛ ነህ? አሁን እሷ እንደዚህ አንተ ውጤት ነች። እሷ ማሽን ካንተ ገዝታ ነው ያለውን ነገር ስታይ ምን ያክል ደስታ ይሰማል? በቃ ከዚህ በላይ ደስታ የለም። ትክክል። ከዚህ በላይ ደስታ የለም። ምንድነው ሰው የሚገባው እዚህ ስራ ውስጥ ነገ እሰራለሁ እለወጣለሁ ብሎ ነው ይሄን ሁሉ ገንዘብ ወጪ አድርጎ እዚህ ስራ ውስጥ የሚገባው እንጂ ገንዘብ ተርፎት አይደለም። ማንኛውም ሰው እንኳን እሷ አይደለም በዚህ የኖረችበት የስራ ሁኔታ ይቀርና ሌላም ሰው እዚህ ውስጥ ሲገባ አተርፋለሁ ነገ ሌላ አተርፍ አገኛለሁ ብሎ ነው የሚገባ። ሰርቶ ተለውጦ ደግሞ እንደዚህ አይነት ውሃ አውጥቶ ውጤቱ ስናይ ደግሞ ከኛ ከምንም በላይ ከምናገኘው ትርፍ በላይ የሚበልጥ ትርፍ የለም። ከዚህ በላይ የሚበልጥ ትርፍ የለም ለኛ። ስለዚህ ደስተኛዎች ነን። ነገም ተነጉዳም ደግሞ ትሰራለች። አንዴ መስመሩን አይተዋለች። መስመሩን እስከሚያዩት ድረስ ነው ቻሌንጁ ምን እንደሆነ ውጤቱ ምን እንደሆነ ብዙ ነገር አውቃለች። አሁን እሷ ኔክስት አሁን የኔ እርዳታም
ይሄን ያህል እንደ በፊቱ ላይ ያስፈልጋት ይችላል። ኦሬዲ መስመሩ ላይ ገብታለች ማለት ነው። ስለዚህ ሌሎችም ከኔ ማሽን የገዙ ሰዎች ልክ እንደ ገነት ሆኖ ጠንክሮ በርቶ እንዲሰሩ እንዲለወጡ ትርፍ እንዲያገኙ ብዬ ምክር ሰጣለሁ ማለት ነው። በጣም አሪፍ ነው። ወደ መጨረሻው ከመግባታችን በፊት ተመልካቾች አንዳንዴ ብዙ የምታወሩ ሰዎች አላችሁ፣ ብዙ የምትለፈልፉ ከመስራት በላይ ማለት ነው። ይሄ ውሃ ለምሳሌ እንደምትመለከቱት አሁን ደቂቃውን ተመልከቱት። አሁን ፊት ለፊት ላይ ማለት ነው ምን ያክል ደቂቃ እንደሆነ እዩት። ይሄ ውሃ ሳይቋረጥ እስካሁኑ ሰዓት ድረስ እየፈሰሰ ነው ያለው። ይሄ ውሃ በምን ያክል ደቂቃ ሮቶውን በአንድ ጊዜ ሞልቶ ሰው የውሃ ችግሩን የሚቀርፍበት ነው ማለት ነውና ያገኘሽው ደስታ ከሰው ዘንድ ያገኘሽው ሳቲስፋክሽን የተወሰነ ሲለ ተመልካቾች ንገሪያቸው እስኪ አንቺ በራስሽ። ይሄ ውሃውን ተመልከቱት እስኪ። ውሃውን ስታወጪ ያለው ስሜት እንዴት ነበር? ውሃው ከተገኘ በኋላ ያለሽ ደስታ ስጨርሽ? በጣም ደስ ብሎኛል። ማለት ሰርቼ ስኬታማ ስሆን በጣም ደስታ የሚሰማኝ፣ ሰዎችም ደግሞ ያበረታቱኛል እየደወሉ። ኦኬ ከምንም በላይ ማለት ነው በጣም ደስ የሚል ነገር ነው። እኔ በጣም በርቺ ነው ጠንክሪ ነው የምልሽ። በቀጣይ እስኪ በዚሁ በኔ ሚዲያ ማስታወቂያ ስሪ፣ ግድ የለም 100ም ስሪ ችግር የለውም። 100 ጊዜ ማስታወቂያ ብትሰራ በነፃ ነው፣ አይከፈልበትም። ሁሌም እናገራለሁ ሀብትሽ ገንዘብ እየተቀበለ ነው ይላሉ። ሁለተኛ ስራ እየሰራሽ ነው፣ አሁን እንዲህ እያደረገ ነው፣ ማሽን እንዲህ እያለ ብዙ ነገር ይባላል እና እኔ አሁን ስለኔ እንድታወሪ አይደለም። እስኪ ራስሽ ለወደፊቱ አሁን እንዴት ነው በመስራት ትችያለሽ? የት ነው የምትሰሪው? ማስታወቂያ ስር ይልፍቀድልሽ። እሺ እኔ ለወደፊት መስራት የምፈልገው ያው ባለፈውም እንደተናገርኩት ሻሸመኔና ነጌሌ አካባቢ ነው። ኦኬ እዛ ያሉ ሰዎች ይደውሉልኝ። ከዚህ በኋላ ወደዛ ነሽ። እስካሁን እየሰራሽ የነበርሽው አዲስ አበባ ነው አይደለ? አዲስ አበባ እስኪ የተወሰነ ልሞክረው ከነ ኤርሚያስ ጎን ሆኜ ልስራ ልሞክረው ነው ስትል የነበረው። ስለዚህ ከዚህ በኋላ ምንድነው ያለችው ገነት አሁን የተባለበት የተጠቀሰበት ቦታ ላይ ሻሸመኔ አርሲ ነገሌ ያላችሁ ሰዎች የገነትን ስልክ ቁጥር እዚህ ጋር እጽፍላችኋለሁ። ኮንታክት አድርጓትና ተጠቀሙ። በጣም የሚገርም ነው። ጀግና ነች፣ ሴት ነች። ኤርሚያስም ሁሌ ይላል እኔም እላለሁ በማውራት ሳይሆን በመስራት እንስራ። ለዛ ነው ይሄኖችን ሁሌም በተደጋጋሚ ማሽናቸውን ከነሱ ገዝታችሁ ስሩ ተናግሬያለሁ። ብር መናገር አይጠበቅብኝም አንዳንዴ ጥሩ ስላልሆነ ማለት ነው። ምክንያቱም እቺ ልጅ ፐር ሜትር 10,000 ብር ባለፈው የሆነ ሜትር አውጥታለች። ዛሬ ደግሞ 42 ነሽ። ስንት ሜትር ነሽ? 42 ሲባዛ በምናምን አድርገን ስናሰላው ስንት እንዳገኘች ማወቅ ነው። ዞሮ ዞሮ ግን ወጪ አውጥታ ነው 800,000 ብር አውጥታ እስከሆነ ድረስ የምትሰራው እቺ ልጅ የመጀመሪያ ዙር ላይ ማሽኗን ገዝታ የመመለስ ስራ ነው የምትሰራው። ከዛ ትርፏ ደግሞ ኔክስት ነው የሚመጣው። ዞሮ ዞሮ አሪፍ ነው ብዬ አስባለሁ አይደለ? እውነትም የተናገርነው በቃል ተግባር ላይ ውሏል። ስለዚህ ነው የምላችሁ ገነትን ማሰራት የምትፈልጉ ሻሸመኔ አርሲ ነገሌ ያላችሁ ደውሉላት። አዲስ አበባም ሳትሄድ ማሰራት የምትፈልጉ ከሆነ እኛም እንሰጣታለን። ኤርሚያስ ነው አሁን ይሄን ስራ ይሰጣት፣ ከዛ በፊትም ሰጥቷታል። ኤርሚያስ ለየት የሚለው ነገር ማሽን ሸጦ ዞር አይልም። ይሄን ማለት ነው እዛው ላይ ስራ ይሰጣችኋል፣ እዛው ላይ እንትናላችኋል። ይሄ ነው ያለው። ይሄ ውሃው እንዴት ነው የወጣው የሚለውን ነገር ማየት ከፈለጋችሁ ይኸው ላሳያችሁ። አሁን ለምሳሌ ውሃው እየፈሰሰ ነው፣ አይታችሁታል አይደለ? ይሄን እናሳያቸው ካሜራማን። እዚህ ነው የተቀበሩት። በቃ ፕሮሰስ የሌለበት ተመልከቱት። ይቺ ናት በቃ ውሃ ወጣ ተቀብራለች 42 ሜትር ያለምንም ማቋረጥ። እዚህ ግቢ እንደምትመለከቱት ስትፈልጉ ለህንጻው ለምትፈልጉት ነገር መጠቀም ትችላላችሁ። ችግኙ አረንጓዴ ነው። ፏፏቴ እዚህ ጋር የተሰራለ ተመልከቱት። ውሃ ያለ ገደብ እያፈሰሱ መጠቀም ይችላሉ እንደፈለጉ ማለት ነው። ስለዚህ የውሃ ፍላጎት ያላችሁ ሰዎች ካላችሁ ምርጫችሁ ኤኤን ይሆንላችኋለሁ። ገኔ በጣም ነው ማመሰግን። ኤርሚያስ የመጨረሻ መልእክት ካለ እስኪ ያስተላልፍላችሁ ለደንበኞችህም ኤርሚያስ እያሉ እንትን ለሚሉ ሰዎች መልእክት አስተላልፍላችሁ። አሁን እንዳይረብሽ እንደዚህ አሪፍ እንኳን ዘጋው። እሺ መልእክት አስተላልፍላችሁ። ምንድነው ማስተላልፈው መልእክት? ብዙ ነገር ይባላል። በኤን አሁን የዋጋ ንገራቸው፣ ግለጽላቸው። ማሽን ስንት ነው የሚሸጠው? ማሽን 800,000 ማሽን 800,000 ብር። ጨምራል አልጨመርክም? የዛሬ አመት ያወራነው ዋጋ አይደለ? የዛሬ አመት ኦልሞስት ወደ አመት ይጠጋል። እሺ ምንም አይነት ነገር አልጨመርም። ስለዚህ ለሚያስቆፍሩ ሰዎች ደግሞ ምን ማሟላት አለባቸው? እንዴት ነው ስለ ውሃ አወጣጥ የተወሰነ ሃይላይት። እሺ ማሽናችን ያው እኛ ሁለቱንም አይነት ሰርቪስ ነው የምንሰጠው። ማሽን እንሸጣለን፣ እንሰራለን። እንደገና ደግሞ የቁፋሮ ስራ እንሰራለን በየሰፈሩ። እኛ የራሳችን ማሽንም አለን፣ ማሽኖች አሉን። ከኛ ማሽን የሚገዙ ሰዎችን ደግሞ ወደ ስራ እናስገባቸዋለን። ስራ እንሰጣቸዋለን ማለት ነው። እንሰጣቸዋለን። ስራ ላይ የሚገጥማቸውን ነገሮች ሰፖርት ያደረግናቸው ራሳቸውን ችሎ እንዲቆሙ ጥረት እናደርጋለን ማለት ነው። ማሽኑ ምንድነው 800,000 ብር ነው ዋጋው። እንግዲህ የዛሬ አይ ቲንክ 10 ወር አካባቢ ይሆናል ሪቪው ሰርተሊ ነበር። 800,000 ነው ያኔ። እኛ ምንም አይነት ብር አልጨመርንም። ምክንያቱም አንደኛ ነገር ያው በየጊዜው ሰው ላይ ከመጨመር ባይሆን ሰውን አሳውቆ ስራውን ማይንድ አድርጎት ያን ስራ ውስጥ ሲገቡ ይሻላል በሚል ነው እንደዛ ያደረግ ነው። ፌል ያደረገ ነገር አለ እንዴ? ባንተ እስካሁን ፌል ያደረገ ነገር አለ? ምንም ነገር የለም። በቁፋሮም በማሽንም ዙሪያ ቅሬታ ምን ጋር ስላልሰማው ነው። በነገራችን ላይ በኤርሚያስ ጉዳይ ላይ የኤኒ ቅሬታ ካላችሁ ስልኬ ስክሪኑ ላይ ስላለ ወይም ደግሞ ለኔ ኮንታክት ብታደርጉኝ ይሄው
ለፊት ለመታረም ዝግጁ ነኝ ያስባለሁ። ኮምፕሌንም ስላልቀረበብኝ ነው። እኔ ኮምፕሌን የሚገርም ነገር ምን አደርጋለሁ መሰለህ መጀመሪያ የሰውን አላማ ካወቅ ምንም አይነት ነገር የሰውን አላማ ሰው ለምንድነው የሚመጣው እኔ ጋር ብዬ ሳስብ ገንዘብ አውጥቶ ከፍሎ ገዝቶ ስራ ሊሰራ ነው አይደለም በሚችሉ የአቅሜ አንዳንዴ ከአቅሜ በላይ ሊሆን ይችላል በሚችሉ የአቅሜን ያክል ሰዎችን ሰፖርት አደርጋቸዋለሁ በማቴሪያልም ጭምር በባለሙያም በማማከርም ጭምር ሰፖርት አደርጋቸዋለሁ የአቅማቸውን ያክል ይሰራሉ እንደገና ደግሞ የቻሉ ሰዎች ደግሞ ሌሎቹን በማገዝ አዳዲሶቹን በማገዝ እርስ በርስ የራሳቸውን ኮሙኒኬሽን አድርጎ አብሮ ይሰራሉ እኔም የምችለውን ያክል ሰፖርት አደርጋለሁ ምንም የቀረበብኝ ኮምፕሌን የለም እስካሁን በቃ ምርጫችሁ ሁሌ የምምለው እኔም ብላችሁ የምትከተሉ ሰዎች ሀብትሽ የሥራ ሰውን ብላችሁ የምትከተሉ ሰዎች ምርጫችሁ ለጊዜው ግን ተናግሬያለሁ ኤርሚያስን የሚበልጥ በማሽን ዙሪያ ሊሆን ይችላል በአሰራር ሊሆን ይችላል ኤኒ ነገር በኳሊቲ ደረጃ ከኤርሚያስ እበልጣለሁ የሚል ሰው ካለ እሱም ለመፎካከር ዝግጁ ነው እኔም ለማቅረብ ዝግጁ ነኝ እስካሁን ድረስ ባለበት እኔ የኔን ስም እየተጠቀሳችሁ እዚህ ቦታ ሄጄ ማሽን ገዛው እዚህ ቦታ ሄጄ እንደዚህ ያረኩ የምትሉ ሰዎች አሁን ከምጠቆማችሁ ከኢኤን ውጪ ምንም አይነት ነገር ሰጀስት ያደረኳችሁ ነገር የለም ከከለ ገዛው የምትሉኝ ሰዎች አላችሁ እኔ እስካላሳወቅኳችሁ ድረስ የኔን ስም እየተጠቀሳችሁ ሄዳችሁ የምትገዙ ሰዎች አላችሁ ሀብትሽ የተናገረው ማሽን የኔ ነው ያላችሁ ውስጥ ለውስጥ የምትሸጡ ሰዎች አላችሁ እኔ ምንም አይነት ነገር ኃላፊነት አልወስድም ምናልባት ከሱ ጋር ተፈራርመናል የተፈራረምነው በምንድነው እያንዳንዷ ማሽኑ ላይ ለሚፈጠር ነገር ተጠያቂ ለመሆን እኔም ደግሞ እያንዳንዷ ነገር ማድረግ ያለብኝ ነገር ላደርስ ቃል ገብቼ ከሱ ጋር ነው የተፈራረምኩት ለጊዜው የምትፈልጉት ነገር ደግሞ ሀብትሽ ከሚናገረው በላይ መታችሁ ጠይቁት መስቀለኛ ኤርሚያስ ጋር በነገራችን ላይ በቀን 50 ሰው ይመጣ ከሆነ ከ50 ውስጥ ሁለቱ ነው የሚያዘው ምክንያቱም አብዛኛው ሰው ምን ሊያደርግ ይመጣል መሰላችሁ ሊያጠና ይመጣል ሊያጣራ ይመጣል አጣርቶ ተገርሞ ይሄዳል ብር የለውም በቃ ሌላ ጊዜ ለመምጣት ይሄዳል ስለዚህ ማጣራቱ በር ክፍት ነው ብያስባለሁ አሁን ላይ ወርክሾፕ አለው የሚታወቅ ነው ቤት አለው ድርጅት አለው ስለዚህ ድርጅቱ ጋር መታችሁ ያለውን ነገር በመጀመሪያ ውል ተዋውላችሁ እያንዳንዱ ቦታ ስትሄዱ ባለፈው የተደወለልኝ ኢንፎርሜሽን አለ ኤርሚ ከአዳማ አካባቢ ነው ስም መጥቀስ አይጠበቅብኝም ቀብድ ተቀብለው ጠፉብኝ ማሽን እንሰራለን ብለው የተባላለ ስለዚህ እኔ ሰጀስት አላደረኳችሁ ሚዲያ ላይ አቅርብልን ማሽን ይዘው ጠፍተዋል ያሉ ሰዎች አሉ ኃላፊነትን ያልወስድም የምወስድበትን ቦታ ቀጥታ ስልኩ የኤርሚያስ አለላችሁ እዚህ 98 መጨረሻው የሚል ለራሱ ደውሉለት የምትፈልጉትን ነገር ቢሮ መታችሁ እዩ ጎብኙ ብሩን ጠይቁት እያንዳንዱ ነገር ያስረዳችሁ በየቦታው ደግሞ በጣም ብዙ ማሽኖች እየሰሩ ስላሉ በተግባር ሄዳችሁ ታያላችሁ ይሄን ነው የምላችሁ ለዛሬ ይሄን ነበር ግን የቀረሽ ነገር አለ የለም እንታመሰግኛለሁ ቴንኪው ምትዩ አሁን እናንተና ቤተሰቦችሽ ምናምን ያው እንትን የሚያግዙኝ አጋዦችሽ አንቺ በጣም ነው የሥራ እድል ፈጥረሻልም እኮ አይደለ በጣም አሪፍ የሥራ እድልም ፈጥራለች በስሯ ላሉት ልጆቼ አመሰግናለሁ ወዳችኋለሁ በርቱ ብላለች ተመልካቾቹንም እንደዛ ብላለች እኔም በኔ ስም ሁሌም ስለምታዩ የተለያዩ ስራዎችን በቃ ስለምታደንቁ ስለምትወዱልኝ ስለምታምኑኝ በጣም አመሰግናለሁ ወዳችኋለሁ ኔክስት በሌላ የቢዝነስ ሐሳብ ተመልሰን እንመጣለን የምትመለከቱበትን የሶሻል ሚዲያ ፕላትፎርም ሰብስክራይብ ፎሎ ላይክ ሼር ያደርጋችሁ ተከተሉን መልካም የሥራ ጊዜ ይህ አፍሪካ ኮፊ ነው እጅግ ጣፋጭና ለጤናው ተስማሚ ምግብ የሚያገኙበት ልዩ ቦታ አፍሪካ ኮፊ ፊጋ አማራ ባንክ አንደኛ ፎቅ ላይ አፍሪካ ኮፊ